ከእንደ አይነት ቤተሰብ ከእንደ አይነት ከባል እህት ቤተሰብ ነቀርሳ ቤተሰብ ፈጣሪ ይጠብቃችሁ። የሰው ልጅ ወንድሜ እንኳን ወለደልኝ እንኳን በረከተልኝ የምትል እህት እንጂ እንደ ወንድሟን ማደግና መውለድና ትልቅ ቦታ መድረስ የምትጠላ በጣም ርካሽ ሴት ማለት ብዙዬ የምትባል ሴት ናት። ቡታጀራዎችን ያሰደበች የቡታጀራ ማህበረሰብን ያሰደበች ስነ ምግባር የሌላት ሩታ ከባሏ ጋር አውርታ መፍታት የምትችለው ሴት መፍታት አልቻለችም። ከአንዲት ጋለሞታ ሴት ጋር ማለት ነው። በእውነት ነው የምላችሁ እንደ አይነት እህት አይኑራችሁ። ወንድሜ ወለደልኝ ከበደልኝ ብዬ ነው እንጂ ደስ የሚለኝ እንዴት የልጁን እናት ትቶ ከሌላ ሴት አላሽቃበጠላ እህት መከራከር ማለት የወረደ ማንነት እንዳላቸው በዛሬው ቪዲዮ ማወቅ ይቻላል። አብርሽ ከቤተሰቡ ነው ማንነቱ ብለን የምንለው በምክንያት ነው። ዛሬ ብዙዬ ያደረገችው ነገር በጣም ስህተት ነው። ምንም ቢሆን ክፉ ከመነጋገር በሕክምና ማረጋገጥ እየተቻለ ብዙ መወራት የለበትም። ምንም ቢሆን የልዑል እናት ናት። ያሁነኛው ልጅን እንኳን ባታምን የልዑል እናት ብላ ማሰብ ያለባት ትልቅ እህት ነበረች። ነገር ግን እሷ በዶላርና በብር አይምሯ ስለተዘጋ ሩታን ዛሬ ከፍ ዝቅ አርጋት ነው ሄደችው። ሩታ ሀብቴም ግን አልተመለሰችላት። እንደ ትልቅነት ሽሰቢን ያለቻት እናንተ የባለህት ወንድም ሲወልድ ደስ አይለውም እንዴ? እኔ ወንድሞቼ እንዲወልዱልኝ እንዲከብዱልኝ ነው የምፈልገው። ከየትም ያምጡት በእውነት ነው የምላችሁ። እኔ ወንድሞቼ እንዲወልዱ እንዲከብዱ ትልቅ ቦታ እንዲደርሱ ነው የምፈልገው። ዛሬ ላይ ግን ምቀኝነት እንዳርጎ ሰብሽ ወይ ከሱ ልጅ መድገምን ከፈለግሽ ያንን በቅብሽም ነበር። ያን ጊዜ የተፈጠረው ሁኔታ አይተሻል። በማግ እንዲያረገችኝ ሲል እንኳን አልተቀበልኩበት መንገድ ነው ብለሽ ካሰብሽ ለምን ቪዲዮ አስፈለገ? በቃ ፍቅሬ አላለቀም ከሱ ድጋሚ ልጅ ፈልጋለሁ ስትይ ይሄንን አላሰብሽበትም ነበር? የሩት እርግዝና ተረጋገጠ። ያለፈውን ነገር ማስታወሳል መልሽልኝ ካልሽኝ ደግሞ ልጅ ለመፍጠር አይደለም እንደ አይነት ነገር ባለው ሁለታችንም ልጅ የመፍጠር አቅም የለንም ሰዎች ነው። ልጅ የሚፈጠረው ማሱ ነው አንደኛ ነገር። ሁለተኛ ነገር ደግሞ የታሰረው በራሱ ጥፋት እንጂ ይሄን ነገር አጥፍቶ ስለነበረ ታሰረ። መታሰር ነበረበት። ለጥፋቱ ቅጣት ማግኘት ነበረበት። አበቃ። ይሄን ነገር እንዲፈጠር ያደረግሽው አንቺ አይደለሽ? ማታቂም ነበር እንደዛ ሲሆን? አንቺ በምን እርግጠኛ ነኝ። ያኔ ራቁት ፍራሴና ራሴ መምራት እችላለሁ። አንቺ መተሽ እንደዚህ አድርጊ፣ ለምን እንደዚህ ሆነ፣ ለምን እንደዚህ ወጣ፣ ለምን እንደዚህ ወረደ ልትኛ አይገባም። ምክንያቱም ልንግባባም ልንደማመጥም እኔ እንጃ አንችልም። ነገር የምፈልገው ከዚህ በኋላ ከምግባባው ሰው ጋር ፖዚቲቭሊ የሚረዳኝ ሰው ጋር ነው መግባባት የምፈልገው የምችለው። ኔጌቲቭ ነገር እያሰበ ነገርን ሳነሳ አንቺ ያለፈውን ነገር አንስተሽ ነው ማውራት የምትፈልጊው። ላይክ የሆነ ሰው ደግሞ ይሄን ነገር የሆነ ከኋላ አንስቶ መናገር ሲፈልግ መናገር ይችላል። እንደዛ ደግሞ ሊሆን አይቀር። እንደዚህ ባለፈውን አላነሳሁኝም ሲጀመር ለምፈልግ አታንሽ ያን በኋላ ማለት አይደለም ትኖሪ ስለምትይ አይደለም ጠራው ያለት ስለሆነ ነው። ከዛ ውጭ አልተገናኛችሁም እኮ አይደል? አላላ ነገር ይዞ ሲመጣ ለምንድን ነው ያለፈ ነገር የምታነሹ ብለሻሽ? ይሄ አሁን አንቺ ፈጣሪ ነው የተሰጠኝ ኖርማል ነው። እሱን ደግሞ ከሚያግባባኝና ከሚግባባኝ ሰው ጋር ተነጋግሬ ተረዳድቼ ነገሩን መፍታት እችላለሁ። ለሁሉ ረዳት ግዴታ አሁን ምን አለ መሰልሽ አይደለም ልጅ ከእግዚአብሔር ውጭ ምንም ነገር አይደለም። ገብቶሻል አይደለም? አሁን ከብዙ ምናልባት ብዙ ጊዜ የሆነ ያልተግባባችበት በቃ የተፈጠረበት የሆነ ልክ አይደለም ብላ ነው አሁን እሷ አይምሯ የምታስበው። ገብቶሽ ጠሩን ጠልታ አይደለም እያልን ነበር መፈጠሩ በጣም ምክንያቱም እኛ ወንድማችን ሌላ ልጅ ላይ በጣም ደስተኛ ነኝ። እኔ ነገራችሁ መች በመስተካከል መች በመች አብራችሁ ሆናችሁ አዩዋችሁ። ዛሬ ላይ ይህንን ሲፈጠር ግን ትላንትና የተፈጠረበት መንገድ ትንሽ ይከብድ ስለነበረ ያስታውሰን ነገር ልክ ባልሆነ መንገዳችን ነው። የሆነ ነገር ሲፈጠር በሱ ህይወት ሁሌም አለን፣ በአንቺ ህይወትም አለን ነው ስላለንም ነው አብረን ሲሆን ነው። ምክንያቱም አንዳንድ ጊዜ ሰው ልጅ ከተፈጠረ በኋላ ቢለያይም አይለያይም። በቃ እንደዛ ስትለኝ እኔ እውነታውን ችግር የለውም። በቃ እውነት ከሆነ በጣም ደስ ይላል። እንደውም ፈጣሪ ቢረዳም ሁለቱን ለማስማማት እንሞክራለን ያልኩት ምክንያት ነው። እሱ እግዚአብሔር ያውቃል ለምን ይህንን እንደፈጠር መከራከር ወይ ሌላ ውስጥ መግባት ሳይሆን ያለባችሁ ዛሬ ለተፈጠረው ነገር ነው እውነታው ትክክል ነው ወይ እስከን ጊዜ ያለንበት። አንቺ በእንደዚህ አይነት አግባብ እኔ ልጠይቅሻለሁ መናገር ትችላለህ። እኔ አይመለከተኝም። አንቺ ስለራስሽ ብቻ ነው የምታስቢው። የኔ ቢዝነስ አይደለም። ስለዚህ አንቺ ለሰው ሲያስብ አናገረሽ እኮ ምን ልሰደሃኒ ያለው ብዙ ነገር አረኩኝ ግን አልገባሽም አይገባሽም። ትከፍያለሽ ደግሞ አትከራከሩ። ያው በእህቴ ስም እኔ ይቅርታ ጠይቅሻለሁ። ምክንያቱም ከዛ ደግሞ ሲጠይቅ አውቃለሁ አይነት ቃል የሚናገረው ለምን ሲዋሻል ለምን አስፈለገ በዚህ ልክ
ኦኬ እሷም እያለች ያለችው መጀመሪያ ራሱን አያውቅም ነበረ። አሁን ደግሞ አውቃለሁ እያለ ነው። አሁንስ ምን ልትል ነው? እኔ አሁን ምን መሰለህ እንግዲህ ይሆነኛል ማለት ነው ያለበት ነው። ለእሱ ነው ይሄንን ነገር የተናገርኩት። እሱ ደግሞ ነገሮችን ማናገርም መመለስም መጋፈጥም ይችላል። ወንድ ልጅ ነው አይደለ? በዚህ ልክ ሰው እየላከ በዚህ ልክ ለአንዱ እየሄደ እያወራ ምናምን ነገሮችን በዙሪያ ጥምጥም ማድረግ አይጠበቅበትም። ወደፊቴ ፊት ለፊት መጋፈጥ ካለብኝ እጋፈጣለሁ እንጂ ተዋልክምም እንዲሆነ እንደዛም ሆነ አልልም። እምጠዋለሁ ግን ነገሮችን ሰውን በመጥፎ መንገድ እንዲረዳ እሱን በመጥፎ መንገድ ተረድቶ ሰውንም በመጥፎ ኔጌቲቭ በሆነ ነገር እንዲረዳ የሚያደርግ አይነት ሰው ከሆነ ግን መመለስ ባለብኝ ልክ መናገር ባለብኝ ልክ ተናግሬ ከህይወቴ ማስወጣት ካለብኝ አስወጣዋለሁ። ሰው ድግርም ማየትም አልፈልግም። እንዲህ አይነትን ሰው ሲጀመር ድጋሚ ሌላ ጫወታ እንዳላሰብ ገኝሽ ይሻላል። እኔ እናንተ ተነጋግረን መግባባት እንችላለን። በጣም ሄደን መመርመርም ቼክ ማድረግም እንችላለን። ኖርማል ነገር ነው። እግዚአብሔር ይስጥልኝ። ይህንን ነው ዛሬ እንግዲህ ሩታ ሀብቴ ከአብርሽ እህቶች ጋራ እንካ ስላንቴ ተጀምሯል። በምድር ላይ ያየነው በሚዲያ ላይ መሰዳደብ ተጀምሯል ማለት ነው። በእውነት ነው የምላችሁ በጣም የሚያስጠላና በጣም ውርደታም ሰዎች መሆናቸው ማህበረሰብ እንደ ቦታጀራዎች አይቻላል። በአደባባይ ላይ የወንድማቸው ምስት የሚሳደቡ በውስጥማ እንዴት ምን አይነት ህይወት እንደኖረች ሩታ የ3 ዓመት ሙሉ በጣም ነው የሚገርመኝና በእንዲህ አይነት ቤተሰብ ለምን ውሃ ሆና አትቀርም? በእውነት ነው የምላችሁ ከእንዲህ አይነት ቤተሰብ እንኳን ግቢ አይደለም ምንም አያስፈልግም። በጣም ሆዳምና አስመሳዮች። ዛሬ ማስመሳይ ነሽ አለቻት። በቃ ሩታ የመጨረሻ ወግጅ አለቻት። በቃ አታስመሳይ አለቻት። እናንተ እውነት ሲነቃባቸውና በቃ የሰው ልጅ ማንነታቸው የመጣሁን ይወጣ ያለ የአብርሽ ቤተሰብ እናንተ እንዴት ትልቅ ሴት እኮ ናት ሩታ፣ ልጇ እኮ ናት። እንደ ሚዲያ ላይ አውጥታ የወንድሟ ሚስት በቃ ተይ ወንድማችንን እሷ አይተዋትም ሲልከሰከስ እኮ ነው እንደዚህ እርጉዝ ነኝ ብላ ያለችው። ወንድ ልጅ አቅምና ጉልበት ከሌለው ሴት ማርገዝ ትችላለች እንዴ? ወዶ ፈቅዶ እኮ ነው ሲልከሰከስ ሄርሜላን መጠቀም ያደርጎ ከሚስቱ ጋር ሲዝናና እኮ ነው እርግዝና ተብሎ የመጣው። ዛሬ እኛ አረገዘ አይመለከተኝም ስለ እርግዝና። እኔ በሐራም የተወለደ ልጅ ለኔ ምንም አይደለም ተራ። እኔ አይመጥነኝም እንደ አይነት ነገር ለመስራትም። እኔ ስለው በትዳርና በፍቅር የሰው ልጅ ታጋብቶ ሲወልድ ልጁም ይባረካል፣ እነሱም በፍቅር ይባረካሉ። ግን የተንዘላዘሉ የሚወልድ ሶስ እኔ ነገም ተነገ ወዳም አልገድፍም። ነገር ግን ባሏ ነው ትፋቷ አላየንም፣ ሰማና ሲቀዱ አላየንም። እነዚህ ግን እያስመሰሉ በሩታ መነገር ስለሚፈልጉ ዛሬ ምህቲቱ መጀመሪያው ደህና ናት፣ መጨረሻ ሩታን ስታይ ግን የምታወራው ሌላ ነው። ተጠቀመቻ፣ ቤቷን ቀየረች፣ ራሷን ቀየረች፣ ወንድሟ ተቀየረ። ዛሬ ላይ ሩታ መረረቻቸው። ሩታ ደግሞ ደም ነው የምታስለቅሳቸው ገና። እናንተ እውነተኛ እርግዝና እንደሆነ ነው ዛሬ በቃ ምርመራ ሄዳ አያለችው ወንድሙን አያ በቃ አምናችኋል። ግን ሄደች እኮ ወደ ሐኪም ቤት በቃ አሁን መሄድ እንችላለን ስትለው ደነገኩኝ። እኔ በእውነት ድራማ ነው እየመሰለኝ ያለው እውነተኛ ታሪክ አይመስለኝም። ማለትም እርግዝና እና ባልና ሚስት ናቸው የፈለጉትን የማድረግ መብት አላቸው። ቢፋቱም በሚዲያ ላይ በውስጥ አናቀም። እኛ የምናየው ነው መፍረድ የምንችለው እንጂ በሚዲያ የሚሰጡንን የምንፈርደው አይደለም። ግን ያን የማድረግም የማለማድረግም የራሳቸው መብት ነው። እናንተ አማትና ምራት የባሉ እህትና የወንድ ሚስት ሲሰዳደቡ በህይወታችሁ ፊት ለፊት እኔ ወላሂ እላችኋለሁ እኔ በህይወቴ የወንድ ሚስት አሉኝ፣ ምርጥ የወንድ ሚስት አሉኝ። አንድ ቀን አፍተካፍቼ አላውቅም። በእውነት ነው የምላችሁ። እንደጓጓሁላቸው እኔ አብስዬ ራሴ በቃ ቤቴ ፈርሼ ባይቴ ጠርቻቸው ዘና ፈታ ብዬ አምሮብን አንድ አይነት ለብሰን ከወንድም የሚስቶች ጋራ ለመዋል በጣም ነው የምጓጓው። በእውነት ነው የምላችሁ። እንደዚህ ሚዲያ አልተስፋፋም። እኔ ባገባሁበት ሰዓት እኔ ትዳር ባያስኩበት ኢትዮጵያ በመኖርኩበት ሰዓት ከወንድሞቼ ሚስት ጋር ጊዜ አሳልፌ ስለማላቅ አሁን ሄጄ የማሳልፈው ህይወት ይናፍቀኛል። ዛሬ ልግባ ነገ ልግባ። በእውነት ነው የምላችሁ። እንዴት ደስ ይላል የወንድም ሚስት ጋር መዋደድ። እውነት እኔ ልጆችን የወንድም ሚስት ማለት ነው ልጆችን ደውላ ምሳ እንዳገዙ ምሳ እናቴ ጋር እንዳበሉ እኔ ጋር ቶሎ ምሳ ተሰርቷል ብላ እየደወለች የምትጠይቅ የወንድም ሚስት አለችኝ። የኔ ልጆች ወላሂ ነው የምላቸው። እኔ እዛ ሀገር ሳልመጣ የዛሬን 6 ዓመት የተገባች የወንድም ሚስት ደውላ ልጆቼ ምሳን አለ ኑም ብትልናት። የኔ ልጆች እኔን አታቀኝም፣ በአካል በስልክ ነው የምታቀኝ። ወላሂ ነው የምላችሁ። ሙስሊም ነኝ ወላሂ ላዚም
የ30 ደቂቃ መንገድ በባጃጅ ሂደው ምሳ በልተው ነው የሚመለሱት የኔ ልጆች። የወንድሜ ሚስት እንኳን ለኔን አልፋ ለኔ ልጆች ምሳ ጠርታ የምታበላ ናት። ከቡታጀራ ማህበረሰብ ግን የተማርኩት ክፋትና ምቀኝነትና ሰው ልጅ በቃ ቅናት፣ ምቀኛ፣ ቅናታ በጣም ቅናታም ናቸው። እሷ አሁን ስለ ወንድሟ ሚስት ምን አገባት? ስለ ወንድሟ ትዳር ምን አገባት? የሚያስጠላ እኮ ነው። በጣም ማህበረሰብ ዝቅ የሚያደርግ እኮ ነው የዛሬው ንግግር። ሩታ ረገዝኩ አለች። ከማን? ከባሏ። ባሏ ይከራከር ይጋፈጥ። እሱ ከሌላ ቦታ ያሽቀብጣል። እህት መታዝህ። እናንተማ ሚዲያ ይዞባችሁ ነው እንጂ መጀመሪያውንም ልጅ አታምኑም ነበር። በእውነት ቡታጀራዎች ከሃዲ ናችሁ። በእውነት ነው የምላችሁ። እኔ በጣም የሚያስጠላ በጣም በእውነት ነው የምላችሁ። እኔ እንደ አይነት ማህበረሰብ አይቼም አላውቅም። በአደባባይ ወጥቶ የወንድሙ ሚስት የሚከራከር እህት በውስጥማ ምን ያክል እንደምታቃጥላትና ምን ያክል ሄርሜላ በዚህ ነገሮች ለራስሽ መማር እንዳለብሽ ነገ የሆነ ነገር ቢደርስበት ቀቅላ እንደምበላሽ ነው የሚረዳው። እንደዛ ነው የምረዳው እኔ እንደራሴ ማለት ነው። በእውነት ነው የምላችሁ። እንደ አይነትን ቤተሰብ እንኳን ለጋብቻ አይደለም ለጉርብትናም አይፈቀድም። ላይክ፣ ሰብስክራይብ፣ ሼር አድርጎ የዛሬ ቪዲዮ በጣም ይገርማል፣ በጣም ያስጠላል። ሩታዬ ኮንፊደንስ አሁንም እያላት እንዳለችው ወንድሙ ለምን እሱ የማይመጣበት ምክንያት ለምንድን ነው? እዛ ያሳለፈውን ታሪክ እዚህ መድገም ስለማይፈልግ እውነተኛ ማንነቱ ስለሚወጣ ስለሚያውቅ እዛ ሄዶ እችኛይቱ ትውለድ ምንም ትበል እሱ ግን ላይፈን አላቋርጥም ብሎ የሚያስብ ቅንጭላት ነው ያለው። ያቺ በደውናታ ከብትናታ ሄርሜላ ማለት የሁለት አባትም ቢሆን እንደምትወደው እንደማትርቀው ያውቃል። ለምን አስሯታል? አይምሮዋል ያሰራት በምንድን ነው? በዶላር በእውነት ነው የምላችሁ። ድርታውንም እኔ እንጃ ምን አይነት ውስጥ እንደገባች አላውቅም። ቢቀርባት እንደ አይነት ውስጥ ልጇንም በእውነት ምን ብዬ ልፍረድ? እውነት እርግዝና ከመጣ ምን ብዬ ልፍረድ? የልጇን አባት ማወቅ ግዴታ አለባት፣ ማወቅ አለበት። እሷ እኮ ትዳርክ ከጣላ እኔ ጋር ነው ቶራል አለችም። አሁንም ዛሬም ተናገረችው። እኔ እኮ ትዳሩን አበላሽ አላልኩም፣ ፍቅረኛውን ክዳ አላልኩትም፣ ነገር ግን አርግዣለሁ ነው ያልኩት ስትል ምንድነው እናንተ የምትሉት? እንደፋፊ በቃ ስታስቡት እንዴት ነው? ልክ ናት። ቂጣ አይደለም ይሄ ነገር። አይወለድም ዝም ብሎ በ3 ቀን 9 ወር ቆይቶ የሚወለድ የሚፈጥ ነው። ወደ የሚገፋ ነገር ነው። ምርመራ መሄድ የለባትም። አሁን እንደኔ ሀይ ከሆነ በቃ ጊዜውን ጠብቆ ይወለዳል አይደል እንዴ? ይወለዳል እኮ በእውነት አምላችሁ። ምን ምርመራ ምናምን አስባላት? ዘወር በል ወደ ጠብቅና ይሆናል ብላ በቃ ራሷን ለሽ ማለት ትችላለች እኮ። እናንተ ወንድሜ ቢወልድልኝ እኔ ደስታውን እጠግባለሁ እንዴ? እህቶቼና ወንድሞቼ ሲወልዱ እኔ ከዛ ሀገር እኮ ልብስ እየረተብኩኝ መውለጃቸውን የምልክሰው ነው። ዛሬ ላይ ግን አረገዘ ሲባል ምርመራ ሊወስዱ መጡ የሱ ቤተሰቦች። ግዝናውን ጠልተው ምርመራ ያብርሽ ወንድም ሄርሜላ ግዝናዋን ሊያስመረምራ ሊወስዳን ነው። እንኳን ደስ አለሽ የለም እንኳን ደስ ብሎናል የለም ጦርነት ገጠሙ። እናንተ እንደ አይነት ቤተሰብ ነው ሰው ልጅ የሚወለድለት? እንደ አይነት ከሞተ ማንነታቸው እኔ ወንድምና እህቶቼ ሲወልዱልኝ በእውነት ማላችሁ ድግስ ደግሼ እንኳን ስላልተቀበልኳቸው እዛ ሀገር ሆኜ በጣም ነው የምጣለው። በጣም ናይ ግቢ። ኧረ ችግር የለውም ናንቺ ነው እንጂ ሁሉ ችግር የለውም። ላይክ ሰብስክራይብ አድርጉ ፋሚሊ። እውነት በጣም የሚያስጠላ እናንተ። ወንድሜ የወለደልኝ ደስታ ነው እንጂ ክርክርክ እንዴት ገትሬ ለምን አስረገዝክ ለምን ወለድክ እንደዛ ይደረጋል እንደ ባገራቸው? እስኪ ማህበረሰብ እስኪ በኮሜንት ሲያሳውቁኝ። እናንተ ቤተሰቦቻችን ይሄን ነገር ቢፈጠር ከሚስቱ ከልጁ እናት የባል ቤተሰብ የዝናል ክንዱን ይገትራል ማለት ነው። የሴት ቤተሰብ ነበር ከየት ምን አመጣሽብን የሐላል ልጅ ብሎ ሐራም ልጅ ብሎ የሚጣላውን እንጂ የባል ቤተሰብ አይመስለኝም። እኔ እንጃ የባል ቤተሰብ ብዙም ነውር ስለሌለበት ወንድ ልጅ ነው ነገ አንዷን ያገባል ሐራም ቢሰራ። ሴት ልጅ ግን አለጋ ብቻ ወልዳ በጣም ከባድ ነውና በጣም ይከብዳል።
እኔ ዛሬው ግን በጣም አይምሮዬን ነክቶኛል የዛሬው ነገር እና የአብርሽ ቤተሰቦች ምን ያህል ለሩታ ጥላቻ እንዳላቸው ተምሬበታለሁ። ጥላቻ አላቸው። ወንድምም እያስመሰለ ነው። ይሄንኛው ምርመራ ይዤሽ ልሄድ ማለት እንኳን የለበትም። ዲብ የሚባለው ሰውዬ እንኳን ደስ አለሽ እንኳን ደስ ብሎኛል ብሎ ልጁን እኔ እረዳለሁ አሳድጋለሁ ነው ማለት ያለበት እንደ ጀግና ወንድ እንጂ ምርመራ ሄደን ቼክ ማድረግ ፈልጋለሁ ማለት የለበትም። እንደ ሐቂቃ ሃይማኖት ያለው ሰው ቢሆን ማለት ነው። በአሁን ሰዓት እኮ እኛ ሐራም ነው ምርመራ መሄድ የለብንም። ተተረገዘ ቀኑን ጠብቆ ሲወለድ መጠበቅ እንጂ ማያት እንኳን አይፈቀድልንም። እንደ ሃይማኖት ነው። ግን በእውነት ነው የምላችሁ በጣም የሚያስጠላ። ነይ ግቢ ገብተሻል።